በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንኳን ለሊቀ መላኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። አሜን። የቅዱስ ገብርኤል ወዳጆች በያላችሁበት ቅዱስ ገብርኤል ዋስ ጠበቃ የሆናችሁ ብስራተ መልአክ ነውና ለእናንተም መልካም ዜና ደስታን ያብስራችሁ። አባቴ ወዳጅ ቅዱስ ገብርኤል ከመከራ ስጋ ከመከራ ነፍስ ይሰውራቸው። የቅዱስ ገብርኤል ዝክር የዘንድሮ በጣም ይለያል። በጣም ማለት ነው። በጣም ደስ ብሎኝ እግዚአብሔርን አመስግኜ መብርሃንን ያመሰገንኩበት ዝክር ነው። ይሄ በጣም የሚገርም ነው እና እንዲያውም የመድኃኔዓለም ዝክር ዘክረን ወደ 82 ሺህ ምናምን የቅዱስ ሚካኤልን ዘክረን ወደ የቅዱስ ሚካኤልን ህዳርን ወደ 160 ሺህ የዚህ ደግሞ ስንት እንደተረፈን አብረን እናያለን። እሱም ለማንና እንዴት እንደሚውል እናያለን። እንግዲህ ክርስትና ስማችሁ በዚህ አጋጣሚ ሳልጽፍ የቀረ የተሳሳተኝ የተረሳ ካለ በጣም ተጨናንቄ ነው ራሱ የምጽፈው። የሚገርማቸው ቤት ቁጭ ስለማልን ውጭ በዋልኩኝ ቁጥር የከሌ ይሄን ያህል ብር ለከሌ ዝክር፣ የከሌ ይሄን ያህል ብር ለከሌ አስራት ሲሉኝ ስክሪን ሹት እያረኩኝ አስቀምጠዋለሁ። እንደገባሁኝ ደብተር ፈልጌ ቶሎ ብዬ በቃ ቁጭ ብዬ ስመዘግብ ዝክሩን በዝክሩ የከሌ ዝክር ይሄን ያህል ብር ይሄ አስራት ይሄ በረከት እያልኩ በቃ ስመዘግብ ነው የምውለው እና እግዚአብሔር በወጣው እጥፍ ድርብ አድርጎ የተካላቸው ብዙ ናችሁ። በእርግጥ ሀብተ ገብርኤል 5000 ብር፣ ሰይፈ ስላሴ 5955 ብር። ከዚህ በታች እንደዛ አብሬያ በ5-6 ክርስትና ስም አብሬያ ያረኳቸው ሙሉ የፋሚሊ ወይም የቤተሰብ ክርስትና ስም የሰጡ ናቸው። ወልደ ዳንኤል እና ወለተ ሰንበት ወልደ ገብርኤል በአንድ ላይ ወለተ ጽዮን በአንድ ላይ 5800 ከነ ሙሉ ቤተሰቦቻቸው ማለት ነው። ፍሬ ማርያም 12700። አሁንም ደግሞ ከሙሉ ቤተሰቡ የሰጠችኝ እህቴ ተክለ ማርያም ፍቅርተ ማርያም እና ወለተ ማርያም 41023 ብር መሰለኝ። አጸደ ማርያም እና ሀብተ ማርያም የብዙ ጊዜ ዘካሪዎቻችን ከብዙ በረከት ላይ የሚሳተፉቶቼ ናቸው። እንዲሁም ወንድሞቼ እግዚአብሔር በወጣው የተካላችሁ ለሁላችሁም 10,000 ብር የነሱ። አጸደ ማርያም 2996 ብር፣ ወለተ ኢየሱስ 3580 ብር፣ እንዲሁም መልሳ ወለተ ኢየሱስ 10,000 ብር፣ ፍሬ ማርያም 12,000። አሁንም ሙሉ የቤተሰብ ነው። ፍቅርተ ዮሐንስ እና ተክለ ዮሐንስ ነው። ተክለ ዮሐንስ ፍቅርተ ዮሐንስ ተክለ ዮሐንስ ወለተ ተስፋ ሚካኤል 25,000 ከነ ቤተሰቦቻችሁ እግዚአብሔር ይጠብቃቸው። ሀና ወለተ ሀና 13,000፣ ወለተ ሰንበት 8696 ብር፣ እንዲሁም ወለተ ስላሴ 3,000፣ ጸጋ ስላሴ 10,000፣ መንበረ ማርያም 23,280 ብር፣ ወለተ ማርያም 9849 ብር፣ ጸጋ ስላሴ 10,000፣ ወለተ ገብርኤል 8,750 ብር። በወጣችሁት እጥፍ ድርብ አድርጎ ይተካላችሁ። ቅዱስ ገብርኤል አለው በስጋ አለው በነፍስ ይበላችሁ፣ ዋስ ጠበቃ ይሆናችሁ። ይህን ሁሉ ወደ 700 ሰው ነው። ምንጊዜ ምን ቤት ሳዝ 50 እንጀራ 30 እንጀራ ቀድሜ ለራሴ ያመጣለሁ። ምክንያቱም ዘበኞችም እንዲሁም ደግሞ የቤት ሰራተኞች የሚያግዙ ሰራተኞች ለነሱ በልተውም ለቤተሰቦቻቸው ቋጥረውም ስለሚሄዱ ምንጊዜም ዝክር ስዘክር ቀድሜ ይህንን ያዛለሁ። አሁን ግን ምን አደረግኩ? የቤት ስለሚቋጠር 700 ሙሉን አዝዤ 670ውን ገብርኤል ደጅ ወሰድኩት። 300ውን አስቀርቼ ለነሱ ቁርስ በልተውበት ቋጥረውም እንዲሁም ደግሞ ዘበኞች አለኝ የሚጠብቁ እንትኑንና ለነሱም አብልቼ ቀሪውን 670ውን ቅዱስ ገብርኤል ደጅ የተሞሸርኩበት ደጁ ብዙ ነገር የማሳልፍበት አባቴ ደጅ ነው ያሳለፍኩት። በጠዋት ዘክረን ቅዳሴው አልቆ ታቦቱ ወጥቶ ዞሮ እንደቆመ ስብከት እንደተጀመረ ትምህርት ወንጌል እንደተጀመረ ነው ማደል የጀመርነው።
ውሃም ነበረው። በጣም ይለይ ነበር። ደስ ብሎን አስባርከን በካህን ነው የዘከርነው። ባወጣችሁ እጥፍ ድርብ አድርጎ የተካላችሁ። እንግዲህ ሁሉ በረከት የተሳተፈ ነው። መጨረሻው ላይ ድምር የቀ ተጽፏል። ድምር ወይም የቀረ ብር 220 ሺህ ብር ወደ ተዝክሩ የተረፈ ብር ነው። ይሄ ብር እያንዳንዷን ይሄንን ያህል አስቤዛዋ፣ ይሄንን ያህል ለሰራተኞቹ ደሞዝ ሰጠዋል፣ ይሄንን ብዬ በየቀን ያወጣኋትን ጽፌ ከነውሃው ጭምር እየተረፈን ብር ነው ይሄ ማለት ነው። ይሄ ከማን ጋር ይውላል? ወደ አዌና ስላሴ ደብር ማሰሪያ ላይ ነው የሚውለው። በእርግጥ ግን ዛሬ አንድ አባት አገኘሁ። ሲስቱ ልደቷ ስለሆነ የሆነ ቃል ገዛ ብዬ አንድ አባት አገኘሁ። አንድ አርቲስት፣ በሚዲያ የምታውቁት አርቲስት ማለት ነው። እና እቃ ተሸክም ያለው በጣም ደክሞኛል። ልጅ ደህና ነች ሲሉኝ የሚያውቁኝ በሚዲያ ነው የመሰለኝ። እና እንዲሁም አንዳንድ አርቲስቶች ስለሚያውቁኝ እንደዛ ስለሚሉ የሚያውቁኝ መስሎኝ ነበር። ግን አውቀው ሳይሆን ቸግሯቸው ከፍቷቸው እያለቀሱ ከሱቅ ሲወጡ ነበር ያገኘኋቸው። እና ትንሽም ሞቅ ያላቸው ነገር ይመስላል እንደ ሁናቴያቸው። አላቅም መቼም አንድ ሰው ምንም ሳትሉ ድንገት እንደዚህ ለማናገር አደፍሩም። እና እኔ ሲጀመር የሚያውቁኝ ነበር ይመስል። አንዳንድ አርቲስቶች ሲያገኙኝ እንደዚህ ይላሉ። አንድ ቀልታ ስሙ ጠፋኝ፣ አርቲስት ማን ነበር? ይቅርታ፣ የሸዊት ወንድም። እሱ እንዴት ነሽ ሲለኝ በጣም ደነገጥኩኝ። እና ሰላም ነው ምናምን ሲለኝ እንደ እጅ ሲነሱኝ እንዲህ ነገር ያቆኛል እንዲህ ነገር አይነት ነው የተሰማኝና አሁንም ይሄ አባት እንደዛ ሲሉኝ አውቀው ምናምን ነበር የመሰለኝና ግን በጣም ቸግሯቸው። የሚገርም እንግዲህ ያው አርቲስቶች የህዝብ ነው ሀብታቸው፣ ህዝብ ነው ታውቃላችሁ። ንብረት ገንዘብ ሳይሆን ሀብታቸው ህዝብ ነው። እና ይህንን አስቤዛ ሚስታቸው አዛቸው ይቻ ትንሽ ወረቀቷ እንዲያውም ወደ 1835 ብር መሰለኝ። ከወዲህም ደግሞ አለ የተጻፈ። ይህንን አስቤዛ አንጡ ተብለው ለካ የሚገዙበት አተው በጣም ብዙ ነው። በአንድ ላይ የአተር ምስር፣ ዱቄት ምናምን የተለያዩ አስቤዛዎች ናቸው። እና ይህ ነገር ቸግሯቸው እያለቃቀሱ ወደ ቤት ሊመለሱ ሲሉ ነው ያገኙኝ። እንግዲህ አላቅም። ለእነኛ አባት ምን አሰብኩኝ፣ እስኪ 10 ሺህ ይሁን 20 ሺህ አልወሰንኩም። ይህንን አስቤዛ እናሟላላቸዋል። በመሰረቱ ተቀብያቸውን የመጣሁት እዚሁን አካባቢ ነው የሚኖሩት ተከራይተው። እና ይህንን አስቤዛና አንድ ነገር ደግሞ ለበዓል ሙያ የሚሆናቸው ባህልን እንግዲህ ይህንን አስቤዛ መግዛት ካቃታቸው ይህ ዕለት ዕለት ቤት ውስጥ መገኘት ያለበት ወይም ዛሬ ምስር ከሰራን ትንሽ ቆየት ብለን ደግሞ አተር እያለን ቀይረን የምንሰራው ምግብ ነው። ከማንም ቤት የማይጠፋ ከሀብታም ቤት ከድሃ ቤት አይደለም። ምክንያቱም ወይ ሽሮ ወጥ ወይ ምስር ግድ ነውና እና ይህም መግዣ ለአሁን ለጊዜው ካጡ ቀጣይ በዓልን እንዴት ነው የሚያሳልፉት ብዬ አሰብኩኝ። ይሄ ስጋ ምናምን ተዉት። አሁን ላይ ስጋ ማለት ተዉት። ዘይት ራሱ አንድ ስጋ ቁጠሩት። አንድ ዘይት 2000 እየገባ ነው። እና ዘይት ራሱ እንደ ስጋ ነው እንኳን አይደለም ይሄ የአማራ ስጋ ቀርቶ ማለት ነው። እና ለምን ይህንን ያህል ከተቸገሩ ይህን መግዛት በዓልን ሙያ አይኖራቸውም። እና እስኪ ሰሞኑን የሆነ ነገር እናደርጋለን ከእግዚአብሔር ጋር። በእርግጥ ለገና የተወሰነ ለነዳያን አስቤያለሁኝ። የሰጡም አሉ ብዙ አይደለም። የዘንድሮ ባለፈው ወደ 40 ምናምን ነዳያን የሰጥነው አይደለ? አዲሱ ገበያ ድረስ ሄጄ ሽንኩርት፣ እንቁላል፣ ዘይት የተለያየ አድርገን። ዘንድሮ ግን እኔ እንጃ። እስኪ መብራን ታውቃለች። አባቴ አማኑኤል የፈቀደ ይሆንላችኋለሁኝ። በቀጣይ ነገ ተነገ ወዲያ የተመቸ የእመቤቴ ዝክር አለ። በእርግጥ በብዛት ነው። መቄዶንያ ነው። አንድ እህቴ የልጇ ልደት ነው። እኛም ደግሞ ማናቋርጠዋለን። የስም ሆኖ ነገር ግን ይህንን አባት ምን ላረግለት ችል ይሆን አላቅም። ፎቶ ተነስቼዋለሁ። ፎቶ እንደው መለቀላቸዋለሁ። እና በጣም ውስጤ ነው የተሰማኝ። በነገራችን ላይ በጣም ውስጤና እስኪ የሚሆነውና አብረና ያለን። በዚህ ዝክር የተሳተፋችሁ ዝክረ አብ፣ ዝክረ ወልድ፣ ዝክረ መንፈስ ቅዱስ አድርጎ ይቀበልላችሁ። እመብርሃን እናቴ በወጣው እጥፍ ድርብ አድርጋ ተተካላችሁ። ዋስጠበቃ የሆናችሁ አባቴ ቅዱስ ገብርኤል ለዓመቱ መሻታችሁ ሁሉ ተፈጽሞ የለመናችሁት የነገራችሁት የጎደላችሁ ሙሉ ከኃጢአት በቀር ተፈጽሞላችሁ ለዓመቱ በደስታ እንድትደርሱ መልካም እና ቅዱስ ፍቃድ ይሆንላችሁ ምኞቴም ጸሎቴም ነው። ጠባቂው መልአክ፣ ደስታን አብሳሪው መልአክ የጎደላችሁን ችግራችሁን፣ ትዳራችሁ፣ ህይወታችሁን፣ ልጆቻችሁን ባርኮላችሁ ለዓመቱ በደስታ ደርሳችሁ ደግሞ እግዚአብሔር ይመስገን ብላችሁ ለመዘከር ደጋሚ ያብቃችሁ። እወዳችኋለሁ። እግዚአብሔር ያክብርልኝ። መድኃኔዓለም ይታዘዛችሁ። እኔ በተቻለኝ የምችላትን እየሞከርኩ ነው። እናንተ ደግሞ አምናችሁኝ
ለኔ በጸሎት የምታስቡ ስለ እግሬ ጠየቃችሁኝ እግዚአብሔር ይመስገን ተመስገን ደህና ነኝ ሙሉ ለሙሉ እየዳንኩ ነው ማለት ይቻላል በእግዚአብሔር ቸርነት ትንሽ አርጎ ያሳለፈልኛል ሁሉ መከራ እንዳይሆንልኝ የታደገኝ መልአክ ይክበር ይመስገን በእውነት ተመስገን ወዳችኋለሁ ደህና ሁኑልኝ እግዚአብሔር ከሁላችሁን ከዚህ በመቀጠል ሳምፕል የቀረጽኳትን አስገባላችኋለሁ ደህና ሁኑ አመስል የምድርግን እንፋሎቱ ራሱ አይገርም ኪዳነ ምሕረት አድሮንኳ እንፋሎቱ ይወጣን ይታያል ቪዲዮ ለራስ እንግዲህ ቅዱስ ገብርኤልን ከታች በደንብ ምስሩ ነው ጆ ታታይ እንትን እርግት ስላለ ዘይቱ ግን በጣም እንትና ላይ ገርምሽ ማንቺኛው እንትን ባይስኪ አዎ ተመስገን ሽታው ግን ተውት ማታ ቀምሰና የመቀስ በጣም ነው የሚወፍረው ቁጭ ሲል ይለልዳላ በደንብ እንትን ተቄጡማ በደንብ ነው የሚይዘው እስማ የሚይዝ ዘይት ራሱ በስላሴ ተፋው አይዞሽ ብድገር ወደ መሬት ተታያለው እንትኑ የረጋውን ወደ ላይ እንደሱ ብድግ እንዲለቅልሽ እንደሱ ከታ እንዲለቅልሽ ዶሮጥ ማታ ሲያድር ይረጋላ እንግዲህ እንደዚህ እንትን ብለናል ቀጣይ ወደ መቆጣጠር ገና እንጀራ እየገባ ነው አስቡት እንግዲህ ከ600 በላይ ነው እንጀራ እየመጣጣ ነው እንግዲህ ገና ጨለማ ነው አባቴ ቅዱስ ገብርኤል ያውላችሁ እዛ ውስጥ ይታያችኋል እንግዲህ ወደ ስራ ዳይ ሽታው ግን በጣም ነው የሚጣፍጠው ማታ እንደው በስም ምንም አይሆን ደሞ እኮ ትኩስ ነው ጥዩን ፎልቶ ይተሽ አሁን እንደተሰራ እኮ ነው የሚመስለው ብረት ላይ ማስቀመጡ የሚጠቅመው ለይሄ ነው እስከና አምላኬ መቤቴን ደሞ በሰላም ደሞ በጣም ወራም ከታችን ተናላ ቅልቅል ሲል እንትን ይላል እንግዲህ በቃ እንቆጣጥር ወደ እንጀራችን ደህና ሆኖ እግዚአብሔር ከሁላችሁ እንግዲህ ቅዱስ ገብርኤል ልጅ እንደዚህ ልንጓዝ ነው አውት ማራቂያ ጠፋብን ወደ 10 ምናምን ሳፋ ሆኖ እንኳን ይሄ እንግዲህ መሶቤንም አንጥቻለሁኝ እንግዲህ አባቴ ቅዱስ ገብርኤል ያልታሰበ ይስጣችሁ በጣም አታረቁት እሺ ወጥ ይወላችሁ እንግዲህ ቅድም ያያችሁት ወጥ እንደዚህ ተርፎናል ዘበኞች አሉ 8 ምናምን ለነሱ የሚሆን ነው ይሄን ያስቀር ነው እንጀራ ምዝጋ አስቀርተንላቸዋል በእንደዚህ ያረግን የምንሰጣቸው 8 ናቸው ሰራተኛውም ሲል ምን ሲል ለዛ ነው ይሄው እንደዚህ በቃ ማያዣቅተ እንደዚህ ይሞላል ነው ማለት ነው ይጋል በቃ ይሄን ፌስታል አስገብ ከዛ እዛ እንትኑ ሲጋባልን እንሞላዋለን ሰፌድ እንትኑ ሳፋው ሲጋባ እየሞላን ወደ እንትን እናረጋዋለን ማለት ነው እና እግዚአብሔር ይመስገን ቅዱስ ገብርኤል ያልታሰበ ይስጣችሁ በእውነት በጣም የሚገርም ነው እንደዛሬ ሆኖ ያቅም በእውነት ተመስገን ግን በጊዜ ጨረሰን ቅዳሴ አልቆ ስብከት ላይ ናቸው ታቦተ ሕጉ ወጥቶ ዞሮ እንደቆመ እንትን እንላለን ማለት ነው ውሃ እየወጣ ነው 50 ሽግ ውሃ ነው የታዘዘው እንግዲህ እግዚአብሔር ይመስገን በወጣው ጥፍ ድርብ አድርጎ ይተካላችሁ ቀሪ ገንዘባችሁን ይባርክላችሁ ምንም አይደል በእውነት ቅዱስ ገብርኤል አለው በስጋ አለው በነፍስ ይበላችሁ መድኃኒዓለም እሱ ቀሪ ገንዘባችሁን ባርኮ በቤቱ አጽንቶ ያኖራችሁ እንግዲህ በፌስታል እንደዚህ ይዘናል የተረፈንን ቀጣይ ያው እዛ እየሳፋ ላይ እየሞላን እናድላለን እግዚአብሔር ከሁላችን ይሁን እንግዲህ ወደዛ ተዘጋጀ ምርሻርኪ አባ እናት ወጭ እናት እንዳይገድስ ወጭ ተሱጋ እንግዲህ ያው ህዝቡም እንደየገባ ነው ዋችንም እንደየመጣ ነው አንዴ ለቅልና ዋችን በካህናት ባርከን ፌስታል ነው አብዛኛው ምክንያቱም ሞላብን እንዴት እናርክ መያዣጣ ደስ ይላል በጣም እግዚአብሔር ይመስገን ቅዱስ ገብርኤል ያልታሰበ ይስጣችሁ ህዝቡ እንደየወረደ ነው አይገልጸውም በጣም በቃ እየጎረፈ ነው ህዝቡ ተሳልሞ የሚወጣው ለቅዳሴ የሚመጣው ምን ቅጥም አይለ ብዙ ይቀራል ቶሎ በሉና አንዴ ይለቅና ቶሎ እናስባርክ ሰው እየፈለገ ስለሆነ እንግዲህ ይሄንን ይመስላል ደናውን እንወዳችኋለን